ሀይሚዬ ቡራዬ እንግዲህ እንደምታያቸው እንግዲህ የአርሴል ልብስ ነው ለብሰው እንግዲህ የመጡት ማለት ነው። ግን በሚያሳዝነው ነገር ተሸንፈዋል ትላላችሁ። አርሰናል መሰለኝ 0-2 የወጣ እንግዲህ ማንቼ 0-2 እንግዲህ ማንቼ አሸንፏል ማለት ነው። የኔ ወድሽ ማለት ነው። እንግዲህ ደጋፊዎች እንግዲህ የአርሴ ደጋፊ ሆናችሁ እና የማንቼ ደጋፊ ሆናችሁ ያው እንግዲህ ምን ታደርጉታላችሁ? የተሸነፈ ሰው መቼም ያው አንዴ ይወድቃል አንዴ ይነሳል ነው አይደል የሚባለው? አዎ እንደዛ ነው ነገሩና እንግዲህ ምንም ማድረግ አይቻልም። ጋይሶች አይዟችሁ በርቱ፣ የተሸነፋችሁ ሰዎች አይዟችሁ በርቱ ነው የሚለው። አዎ በነገራችን ላይ የኔም ቤተሰቦች ያው አርሴን ነው የሚደግፉ አርሰናል እንግዲህ ቻሉት ማለት ነው። አይዟቸው ትላንትና ቪዲዮ እያደረጉ እየላኩልኝ ስስቅባቸው ነበር። እና እንግዲህ ምንም ማድረግ አይቻልም። አይዟችሁ ቻሉት። ያው እንግዲህ ማንቸስተር አሸንፏል ማለት ነው። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ይበልልኝ። እንግዲህ ሀይሚዬ መጣለች። ውብ መሆን ማለት ራስን መሆን ማለት ነው ብላ እንግዲህ መጣለች ማለት ነው። ውብ መሆን ማለት ራስን መሆን ማለት ነው። እንግዲህ ውብ ውብ ነው። ያው በቃ አንድ ሰው የዚያን ሰው ውበት እንግዲህ ምን ብላችሁ ታደንቁታላችሁ? ሀይሚዬም ቆንጅዬም ሸበላም ስለሆነች ያው ራሷንም በራስ እያደነቀች ነው። ሌሎችም እንደዚያው ማለት ነው። ቆንጆዎች ሴቶችም ቆንጆ ወንድ የሚሆንም ራስን ያስከብራል ማለት ነው። እና እንግዲህ በጣም ነው እያሳቆኝ። እዚህ ሰፈር ደግሞ የቡታጀራ ልጆች ደግሞ ኦማይ ጋር ትላላችሁ፣ በቃ ይለያሉ ትላላችሁ። እሺ ሽንት ቤትም ሆናችሁም ተደብቃችሁ ማየትም ትችላላችሁ። እኔ መቆጣጠር አቃተኝ እስከሚሉ ድረስ። ሌላው ደግሞ ምን መሰላችሁ ደግሞ በየመንገዱ ቁጭ ብሎ ማለት ነው የሚያለቅሱት ነገር እንግዲህ ማንቺ ስላሸነፈ የሚያለቅሱት ነገር ግን የምር በጣም ነው ያሳቆኝ። ወይኔ እንዴ ያ እንባንኮ ለሌላ ነገር እኮ ይሆናል እኮ ጋይስ። እንዴ እንዴው ስቅ እንዴ በየመንገዱ በየአስፋልቱ ተቀመጡ የሚያለቅሱት ነገር የምር እኔ ራሱ በጣም ነው የገረመኝ። ፈጣሪ አምላኬ ሆይ። ለነገሩ ሮሚን የማያውቃት ሰው የለም ቲክታክ ሰፈር ላይ እና እኔ ምን አገባኝ ብላለች። እውነቷን ነው። እና በውስጥ ሲልኩልኝ እኔ ምን አገባኝ ነው የምላቸው። እኔ ምን አገባኝ በቃ እኔ የኳስ ደጋፊ ስላልሆንኩ እንግዲህ ምንም ማድረግ አልችልም። እኔ የሩጫ ደጋፊ ነኝ። ጋይሶች ምን ታርጉታላችሁ? ለማንኛውም ቻሉት። አይዟችሁ እንግዲህ የተሸነፋችሁ ሰዎች በላይክ ግቡ። ለማንኛውም